ሲፈን ታሪክ ሰርታለች። ምንም እንኳን በቀለኛ ብትሆንም ከአቶ አምነን ድርጅት ውስጥ ብቻዋን በመግባት አጠቃላይ እዛ ውስጥ ያሉትን ሰራተኞች እያንዳንዱ ደብድባቸው እንዲሁም ተኩሳባቸው እንዲሁም ደግሞ ግማሾችን ራሳቸውን አስታ የምትፈልገውን ፋይል ወስዳለች ማለት ነው። ሌላው አምነን አሁን ዋነኛ ጠላቱን ያገኘም ይመስላል። ሜሊክ ሰነዶችን እዛ ቢሮ ውስጥ አውጥታ ስትሰጠው እንዲሁም ደግሞ መኪና ውስጥ አስገብታለት ከዛ ወዲያውኑ ፋይሎችን ይዞ እንዲጠፋ እዛ አካባቢ ትእዛዝ ሰጠውም ነበረ ሲፈን። ነገር ግን አምነን በአጋጣሚ ይደወልለትና ሰነዶቹ እንደጠፉ ይነገረዋል። ከተነገረውም በኋላ ምንድን ያደረገው ቀጥታ ወደ ቤት አልተመለሰም። ምክንያቱም በአጋጣሚ ከድርጅቱ አካባቢ የሆነች ልጅ ተሸፋፍና አይቷል ማለት ነው። ግን ቶሎ ብላ ሲፈን መኪና ውስጥ ነው የተደበቀችው። መኪና ውስጥ ባትደበቅ በቀላሉ ሊይዛት ይችላል ማለት ነው። ግን ደግሞ እንዲይዛት ስላልፈለገች ነው መኪና ውስጥ የተደበቀችው። በዛ ምክንያት ሜሊክም ወዲያውኑ ሰነዶቹ እንደሰጠችው ማሽከርከሩን ይቀጥለዋል። አምነንም እኔም እጅ አልሰጥም፣ ጭራሽ እንደዚህ ፊት ለፊት የማይቸው ይህን ሰው ማን እንደሆነ ማወቅ አለብኝ በማለት ይከታተለዋል። ከተከታተለውም በኋላ ለመያዝ በጣም ብዙ ነገሮችን አሽከርክሯል። ብዙ መንገዶችን ተጉዟል። ከተጓዘ በኋላ ብዙ ነገሮችን ለማሳካት እየሞከረ ነው ያለ። ከዛ በመጨረሻም እጅ ከፍንጅ ተይዟል። ሜሊክም ይህን ላደርገው እየገፋፋኝ አንተ ራስህ ነህ፣ ሁልጊዜ የበታችነት ስሜት እንዲሰማኝ ያደርጋል በማለት ይናገራል ማለት ነው። በእርግጥም ይህንን ነገር የተናገረው ሜሊክ ያው በጣም ተናዶ ስለነበረ አምነን የሆነ ጥቃት እንዳያደርስብኝ በማለት ነው እንጂ እሷን ላለማጋለጥ ፈልጎ ነው እንደዛ የተናገረው። በእርግጥ አሁን ሜሊክ ይናገራል ጠላቱ ሲፈን እንደሆነች እንዲሁም እዛ ቤት አብረው እንደኖረች እያንዳንዱ ሚስጥር ይናገራል። ወይስ ደግሞ ሜሊክ ሲፈንን ላለማጋለጥ ሲል ራሱን መስዋዕት ያደርጋል። ሌላው አምነን እዛ ድርጅት ውስጥ እንግዲህ ቢደውልላት ታነሳለች የሚጠብቃት አክስቱን ነበረ። አክስቱም ግን ሌባና ጮርባሪ እንደሆነች አላወቀም እስካሁን። ምንድን ነው ያላት? እባክሽ አክስቴ ልትረጂኝ ይገባል ወይ ከድርጅቱ እኮ ሰነዶች እንዳሉ ተሰረቁ ብሎ ነው የደወለላት። እና በዛ አጋጣሚ እና ታዲያ ምን አገባኝ፣ ምን ልርዳ፣ ምን ልረዳ እችላለሁ ማለት ነበር የመለሰችው ማለት ነው። እንደዛ ብሏትም ከዛ ምንድን ነው አክስቴ እንደዚህ ማለት ተሰረኩ እርጅኝ እኮ እያልኩሽ ነው፣ እርዳታሽ ያስፈልገኛል፣ ስለዚህ ለምንድን ነው አላውቅም የምትይ ይላታል። እና ወዲያውኑ ተናዶ ነበር የዘጋባት። በእርግጥም ማንን የተከተልከው ምናምን እያለች ለማጣራት ሞክራለች። ሜሊክ ከሆነ ያው ሰነዱ ልትቀበለው ቀጠሮ ይዘው መንገድ ላይ እንዲጠብቃት እና እንዲነጋገሩ አድርጋለች ማለት ነው። እንዲህ ሜሊክን እየተከታተለ ከሆነ እኮ እኔንም መያዜ ነው ትልና እዛ ካለችበት አካባቢ ለመሮጥ እንዲሞከራ ታደርጋለች ማለት ነው። ለማምለጥ እየሞከረች በነበረበት ሰዓት እንግዲህ ጫማዋ እንዳልጧት ትወድቃለች ማለት ነው። ከወደቀችም በኋላ እንደምንም ብላ እያነከሰች ቢሆንም እየሮጠች ሄዳለች። በሌላ በኩል ሙስጠፋ አሁን በግልጽ እውነቱን ነግሯታል ሲፈን። እዚህ ጋር እኔ ምንም ያልደበኩሽ ነገር ቢኖር እውነቱን ነግሬሻለሁ፣ ጆዲ ማለት የመጀመሪያ ሚስቴ ናት፣ የድሮ ሚስቴ ናት ይላታል። ሁሉን ነገር በግልጽ ነግሯታል። እንዲሁም ሜርሲ በ500,000 ብር ሽጦሻል ሙስጠፋሽ፣ የራስሽ ሰውዬ ነው የሸጠሽ፣ እኔ ምንም ነገር አላደረኩልሽም፣ እንቅ አድርገሽ መያዝ የለብሽም በማለት ነገሮችን አቀሳስራ ወደ ሙስጠፋ አድርጋ ሙስጠፋን ከዛ ቤት ለማባረር ነበር እቅዷ። ብዙም ግን ሀሳቡን ቀደም ብላ በመናገር ለአምነን ሙስጠፋ እንደነገረኝ ከሆነ በጣም ስራ አለው እና ምናልባት የሰጠው ስራ ካለ መሄድ አለበት ትለዋለች ማለት ነው። እንደዚሁም አዲ እየበሉ በነበረበት ሰዓት ሙስጠፋ በጣም ይናደዳል። ምክንያቱም የሲፈን ውሳኔ ጠልቆ ስለሚያውቅና እርምጃዎቿን እያንዳንዱ ላመነችበት ነገር እንዲሁም ደግሞ ለምትሰራቸው ስራዎች ራሷን ኃላፊነት ወስዳ ታከናውናለች ማለት ነው። እና እንደዛ ብላ ስትናገር ምንም አይነት ቃል ትንፍሽ አላለም ነበረ፣ ሁሉም በተሰበሰቡበት። በዚህ መካከል ታዲያ ወይዘሮ ሴማ ስትመለከትም ነበረ። እንዴት ሊሆን ይችላል እኛ እኮ አልነገረንም እያለች ነበር። ከዛ አምነንም እኔ ራሱ አልነገርከኝም፣ ግን ያው በማንኛውም ሰዓት መምጣት ከፈለገ የአቶ አምነን ቤት ክፍት እንደሚሆን እርግጥ ነው፣ ምንም እንኳን ተመልሶ እንደማይመጣም ትላለች ማለት ነው። ሲፈን ይህን ነገር የተናገረችው ምክንያቱም ከሜርሲ ጋር እና ከጀሪ ጋር ያለውን ነገር ስለደበቃት ነው። እና ደግሞ ያንን 500,000 ብር የፈለግሽውን ነገር አድርጊበት ብሎ ስለሰጣት ነው። እና ምንጩ የት ነው ለምን አልነገረኝም ብላ ተበሳጭታበት ነው። እና በእርግጥም ሙስጠፋ ከዛ ጋር ሊክዳት አልፈለገም ማለት ነው። ግልጽ ነው የነገራት። እባክሽ ተረጋጊ፣ ምንድን ነው ነገር እንደዚህ የምታረጊው አታስወጪኝ ይላታል። አንተና ጀሪ ህዝብ ቤት ሆናችሁ ማለት እኮ ምን መሰለህ የሚፈጠረው፣ ይህ ማለት እንደ ድሮ ፍቅረኛሞች ትሆናላችሁ፣ ፍቅራችሁ ይመለሳል ትለዋለች ማለት ነው። እንደዛ በጭራሽ ሊሆን አይችልም፣ አሁን አልወዳትም፣ በጣም ነው የምጠላት ይላል ማለት ነው። ከዛ ጀሪ ደግሞ አሁን ላይ በጣም አምነን እናገኛለሁ ብዬ ያደረግኳቸው ነገሮች አሁን ላይ አምነን እያሳጡኝ ነው ያሉት እያለች ከሜርሲ ጋር ብቻውን ቁጭ ብላ እያወራች ትገኛለች።
የኔና አንቺ ጓደኝነት መመለስ አለበት እና አምነንም በድጋሚ ሊያጠምደው ይገባል። አንድ መፍትሄ ስጭኝ ትላታለች ማለት ነው። ሜርሲ ደግሞ በድጋሚ ሌላ ወጥመድ ልታጠምጅ ነው ወይ ስትላት ምንድን ነው ያለችው? አዎ ካስፈለገ ያለዛ ይችን ልጅ አንቄ እገላታለሁ በማለት ትናገራለች። እንዲሁም ደግሞ ወይዘሮ ሴማ የሚገርማቸው ነገር ማለት ነው አምነን በትዳር ደስተኛ ነህ ወይ? ደስተኛ ከሆንክ ለምን ልጅ አትወልድም? እያለች የጠየቀችው ጥያቄም ነበረ። አምነን ግን በጣም መወዳት ልጅ አለች፣ ግን ደግሞ በቃ እንደምታየው ነው። ከዚህ በፊት ጀሪ አርግዛ ነበር፣ ግን ደግሞ ወርዶባታል ይላታል ማለት ነው። በዛ ምክንያት እኔ ሳስብህ በትዳር ደስተኛ አይደለም። ስለዚህ ለምን አሁን እኔ እንዳየኋቸው ከሆነ እዚህ ቤት ያሉት አጠቃላይ በዙሪያ ያሉ ሴቶች ለአንተ የሚመጥኑ አይደለም እያለችው ነው። ይህ ማለት እንግዲህ ሌላ ሚስት አምጥታ ልታጋባው እንዲሁም ደግሞ እየፈለገችለት ይመስላል። በእርግጥ ግን የምወዳት ልጅ አለች ብሎ ተናግሯል። እናም የሚወዳት ልጅ ቤሊን እንደሆነች እየተረዳች ይመስላል። ግን ደግሞ ቤሊንን ቢወዳትም እሷን የምታጋባ አይመስልም ማለት ነው። ምክንያቱም እሱ ሌላ ሚስት አሁን እየፈለገችለት ነው። ጀሪ ነው እዛ ቤት አባራ አምነን የራሱን ህይወት እንዲኖር ወልዶ ከብዶ እንዲኖር እየገባባቸው ነው ያለችው ማለት ነው። በዛ ምክንያት አምነን እስካሁን አላወቀም የያቱን ውሳኔ፣ ግን ደግሞ እንደሚወዳት ተናግሯል። ግን ይሄን ነገር የምትቀበልለት አይመስልም ማየቱ። ትቀበላትም ቤሊን በእርግጠኝነት ጀሪንም ዋጋውን እንሰጣታለሁ እያለች እየፎከረች ነው። እናም ጀሪን ጠርታ ለምንድነው ልጅ ማትወልጂ ምናምን ስትላት ከዚህ በፊት አርግዣ ነበረ ከአቶ አምነን ትላታለች። ማርገዝሽን ራሱ ትጠራጠሪዋለሽ እንዲህ ስትላት ነበረ። ከዛ ያው ጠረጠረች ማለት ነው ወይዘሮ ሲማ ከአምነን እንዳልሆነ፣ ምክንያቱም ቀድማ አምነን ስላለች ማለት ነው አስጠረጠረቻት። ከዛ በኋላ እሺ ነገሩ ምንድን ነው ትላታለች። ነገሩማ እንደዚህ ነው ወርዶብኝ ነው ልጅ ትላታለች። መርዝ ሰጠው ነው አለች። ማን መረዘሽ የሚለውን ጠይቃታለች። ጥሩ ጥያቄ ነው የጠየቀቻት፣ ግን ለጊዜው ማን እንደመረዘኝ አላወቅኩም ነው ያለችው። ሌላው ሲፈን ከባድ ትግል ውስጥ ነበረች ከሰራተኞቹ ጋር። እንዲሁም ደግሞ ሙስጠፋም አግዛታል ብዬ ነበር፣ አላገዛትም። የሚገርማችሁ በአሁኑ ከእቅድ ውስጥ አላስገባችውም። ሜሊክና ራሷ ናት ይህን ነገር የተወጣችው እና ቃልም ሽጉጡን ይዞ ትንሽ ተፈታትኗታል። ከሌሎቹ ሰራተኞች በተሻለ በጣም ሊያግዛት እንዲሁም ደግሞ ሊረዳው እንዲሁም ደግሞ ጥቃት ሊያደርስባት የሞከረ ቃል ነው ማለት ነው። ቃልም ያው እገላለሁ ብሎ ንቅ አድርጎ በያዛት አንገቷን እኔማ አልገደልም በማለት በራሱ መሳሪያ ተኩሳበት እንድትወጣ አድርገዋለች ማለት ነው። ሲፈን በጣም ኃይለኛ ግብግብ ነበረ። ሲፈን የሰራችው ነገር ዛሬ በቀለኛ ብትሆንም በነገራችን ላይ ደስ ትላለች። የሆነ ደስ የሚል ነገር አላት። በተለይ ሱሪ አርጋ እንደዚህ አክሽን ነገር ምናምን ስትሰራ ያምርባታል ከሌሎቹ የተሻለ እና ጀሪና ሜርሲ የኔና አንቺ ፍላጎት አንድ ነው። አምነን ራሷ አትወጂውም በእርግጠኝነት ብላን የነገረቻት። እንደዛ ብላ ከነገረቻትም በኋላ ዛት በያታናጅ ትልና ቤሊን ለሄዳ ትጮህባታለች። ገንዘብ ልስጥሽ ውልቅ በይልኝ እዚህ ቤት ነው ያለቻት። ታዲያ አምነን ይህንን ነገር ሰምተዋል። ግን ደግሞ ቤሊ እንዳትቀየም በማድረግ ተረጋጊ፣ ነገሮችን አስተካክላቸዋለሁ እያለ ዝም ለማስባል ሞክሯል። እና መጨረሻም አምነን ሜሊክን እጅ ከፍንጅ ይዞታል። አሁን በዚህ ጥይት ሳልገልህ እውነቱን ንገረኝ፣ ማናት? የዴፍና ልጅ እንደሆነች እንደምታደርግም አውቋል። ደግሞ የትኛዋ እንደሆነች እስካሁን ሊገለጥለት አልቻለም። ሜሊክ አሁን ራሱን መስዋዕት ያደርጋል፣ አምነን ይተኩስበታል፣ ወይስ ደግሞ ምን ሊያደርገው ይችላል?